አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ጠፍቼ ያለሁ ጁሙአ ነውና መልካም ጁሙአ አላልኳችሁም ዛሬና እንግዳ መጥቶብኝ ነበር። ዛሬ ጁሙአ ኢጃዛ ነው፣ ግን እኛ ቤት ደግሞ ስራ ነው እና ተፍ እያልኩ ነበር ማለት ነው። ለዛ ነው የጠፋሁት። እና እንዴት ናችሁልኝ? ትላንት እንግዲህ በተለቀቀው ቪዲዮ ሁላችሁም ግማሽ ጎናችሁ ተረብሾ ግማሽ ጎናችሁ ደስ ብሎት ምናምን ነበር። እኔም ላይክ እንደናንተ ነበርኩ ማለት ነው። ማለት ግማሽ ጎኔ በቃ ደስ ብሎኝ፣ ከዛ ደግሞ ግማሹ ደግሞ በጣም የሆነ ክፍት ነገር የለም እንደዛ ብሎኝ ነበር ማለት ነው ውዶቼ። አሁን ላይ ደግሞ ወደ ራሴ ስመለስ ሳስበው ነገሮች ምናምን ደግሞ ያው ይሄ ነገር ድራማ ስለሆነ እኔ ለምን በዚህ ልክ እጨናነቃለሁ ወደሚለው መጣው ማለት ነው ውዶቼና አሁንም ላይ ቲክቶክ ላይ በጣም ብዙ ነገር እያላችሁ ነው። ሀይሚዬንም እየተሳደባችሁ ነው፣ ብሩኬንም እየተሳደባችሁ ነው። እኔ ምን እንደሚሻላችሁ አላቅም። ለተሳዳቢዎች እኔ ፈጣሪ ልቦና ይስጣችሁ ነው የምላችሁ። ልጆቹ ይሄው ስራቸውን እየሰሩ ተግባር ላይ እየዋሉ እንደሆነ እያሳዩን ነው ማለት ነው። ገባችሁ አይደለ? እናንተ እዛ ጋር ብትዘቀዝቁ ብታወሩ በራሳችሁ መላምት የፈለጋችሁትን ርቀት ብትጓዙ እንግዲህ ፈጣሪ ነው ሁሉን ነገር አድራጊው። እርዚቅም ከአላህ ነው። ገባችሁ? የተለያየ ነገር ፖስት እያረጋችሁ ስለማይ ነው ቲክቶክ ላይ ማለት ነው። እና ውዶችዬ ዛሬ አመጣጤ ለአንዳንድ ነገር ልላችሁ ፈልጌ ነውና ጥያቄም እንደ መላሽም ምናምን ብቻ እንደፈለጋችሁ መውሰድ ትችላላችሁ። ዞሮ ዞሮ እኔ የተሰማኝን ነገር እናንተ ጋር ዲስከስ ለማድረግ ነው የመጣሁት ማለት ነው። በጣም ብዙ ነገር ታዝቤያለሁ። በጣም ብዙ ነገር እያላችሁ ነው ስቲል ነው። በጣም ዩቲዩብም ላይም ቲክቶክ ላይም እየተሳደባችሁ ያላችሁበት ሁኔታ ነውና ለማንኛውም ከስድብ ምንም ጥቅም እንደማይገኝ ያው እስከዛሬ ድረስ የምትማሩ አይነት ሰዎች ብትሆኑ ትማሩ ነበር። ግን እንደናንተ አይነት ሰዎች ደግሞ መማር የማትፈልጉ ወይም ደግሞ ብትማሩም የማይገባችሁ አይነት ሰዎች ስለሆናችሁ ለእናንተ ምንም ነገር ኤነርጂ ምናምን መጨረስ አያስፈልግም ማለት ነው። እንደፈለጋችሁ መሆን ትችላላችሁ። ሲቀጥል ደግሞ ሰው ያው ስሜታዊ ሲሆን እኮ ይናገራል። ግን ደግሞ የእናንተ በዛ ሁሌ ሆነ ሁሌ አትማሩም። በቃ ሁሌም አንድ አይነት እዛው ተሳዳቢ እዛው ናችሁ በቃ። እና ይሄን ነገር ደግሞ በሰው ህይወት ገብታችሁ ብዙ እርቀት ከምትጓዙ የራሳችሁን ህይወት ብታስተካክሉ መልካም ነው ማለት ነው። እና ሀይሚዬንም ሴቱ ናችሁ የምትሳደቡ በጣም ያልሆነ የወረደ ስድብ የምትሳደቡ ሰዎች አላችሁና ለእናንተ ፈጣሪ ልቦና ይስጣችሁ። እሷ ያለችበትን ቦታ እናንተ የላችሁበትምና ነው እንደዚህ ዝቅ እያደረጋችሁ እያነሳችሁ እየጣላችሁ ለእሷ የማይገባትን ስም እየሰጣችሁ የምትሳደቡት ማለት ነውና ራሳችሁን እኔ ማን ነኝ ብላችሁ ቆም ብላችሁ አስቡ ማለት ነው። እሷ በጣም ጀግና አስተዋይ፣ አካሄዷን የምታቅ የምትሄድበትን መንገዷን መስመሯን የምታቅ ልጅ ነች። ምንም ብትሉ ምንም ከከፍታዋ እናንተ ልታወርዷት አትችሉም። ብሩኬንም ቢሆን ደግሞ የሌለውን ስም በቃ ይሄ በጣም ብዙ ነገር እያላችሁ ነው። በጣም ብዙ ነገር ማለት ነው። የሌለ ዲቴል ገብታችሁ ያልተጻፈላችሁን የምታነቡ ሰዎች አላችሁ ማለት ነው። እናንተ እኮ ለምንድን ነው እኔ በዚህ ልክ ጥላቻችሁን ከምትዘሩ ባታዩትስ? ቪዲዮውን እኮ አለማየት ይቻላል አይደለ? አለማየት ይቻላል። እንደ እውነቱ ትላንትና እኔም በጣም ከፍቶኛል። መግቢያ ላይ በብሩኬ ንግግር ምናምን ሀይሚዬ ስትመጣ እንደዚህ በተነጋገሩት ነገር የብሩኬ ንግግር በጣም እንትን ብሎኝ አስከፍቶኝ ነበር ምናምን ማለት ነው። ከዛ መለስ ብዬ ሳስበው እንዴ ይሄን ነገር እኮ ድራማ ነው አይደል? ተመካክረው ነው የሚሰሩት። ሶ እኔ ምንድነው የሚጨነቀው ማስበው ምናምን ብዬ ወደ ራሴ ተመለስኩ ማለት ነው። ብሩኬ እንግዲህ እንደምናውቀው ንግግር ላይ አይችልም። ሲቀጥል እሱ ምን ብሎ ያምናል መሰላችሁ? ፕራንክ ከሆነ ወይም ድራማ ላይ ከሆኑ ምንም አይነት ቃላት ቢናገር የሆነ ለማሳመን ነው በቃ ለል ፕራንክ ነው ድራማ ነው ብሎ ስለሚያስብ ለነዛ ቃላቶች አይጠነቀቅም ማለት ነው። ሀይሚዬም እንደዛ ሆነች። ሀይሚዬም ድራማ ላይ ምናምን ሲሆን በጣም ብዙ ኃይለ ቃላቶችን ትናገራለች። ያ ምንድነው ድራማ ነው ብለው ስለሚያስቡ ነው። ገባችሁ? ከዚህ በፊት ታስታውሳላችሁ ብሩኬ ሶስናን ይዞ አልጋ ላይ ምናምን እንደዚህ ፕራንክ ሲያደርጋት ሀይሚዬም ማለት ነው ምን አገባሽ ምናምን ይላት ነበር በተደጋጋሚ አይደል? ይሄን ቃል ለምንድን ነው የሚጠቀመው? ለምን ምን አገባሽ ይላታል ምናምን እያል እንናደር ነበር አይደለም? ግን ምንድን ያለው በስንተኛው ቀን እንደዚህ ታርቀው በሰላማዊ ጊዜ እንዴ ይሄን ነገር ምን አገባሽ እኮ ስትለኝ ነው ምናምን ነገር ስትለው ሀይሚዬ ማለት ነው
እንዴ ፕራንክ አይደል? ያው ሰውን ለማሳመን እኮ ብዙ ነገሮችን ብዙ ቃላቶችን እንጠቀማለን። ፕራንክ አይደለ ምናምን ነው ያላት። ገባችሁ? እና እነሱ ፕራንክ ላይ ወይም ድራማ ላይ ሲሆኑ የሚጠቀሙት ቃል አለ። እሱን ቃል በቃ ድራማ ነው ፕራንክ ነው ምናምን ብለው ስለሚያስቡ ለእኛ ለማሳመን ብዙ ነገር ይላሉ። ገባችሁ? እንጂ የሆነ ራሳቸው ላይ ምን አይነት ጫና ይፈጥራል ይሄ ነገር፣ ሰውስ ላይ ሂዶ ምን ያስተምራል የሚለውን ብዙም አያስቡትም ይመስለኛል። እና በዛ ነገር ላይ እኛ ትምህርት መስጠት ነው ያለብን። ማለት ትምህርት መስጠት ስላችሁ እኛ ከነሱ ተሽለን ሳይሆን ቢያንስ እኛ ታላላቆቻቸውን እናረላ ከኛም በእድሜ የበለጣችሁ ሰዎች አውሮፓ ሀገር፣ አረብ ሀገርም ያላችሁ ሰዎች ንግግራቸው ላይ እንዳስተካክሉ መምከር። በቃ እንዴ ድራማ ስትሰሩ ፕራንክ ስትሰሩ የምታወጡትን ቃል ተጠንቀቁ እያልን መምከር መቻል አለብን። ባይዘወይ ከዚህም በፊት ተመክረዋል ላይቭ ላይ መጥተው። ከዛ ከ2 ወሩ ፕራንክ በኋላ ላይቭ ላይ ሲመጡ ሲገቡ ለምንድነው ነገ ልጆች ትወልዳላችሁ፣ ለልጆቻችሁ ጥሩ አይደለም፣ የሆነ ነገር ስትጀምሩ ቃል መከባበር ቢኖረው ቃላችሁን ወርዳችሁን አስተካክሉ ተብለው ተመክረዋል። እሺ ብለው ከዛም በኋላ ብዙም እንትን አይሉም ነበረ። አሁን የ2 ወሩ ፕራንክ እኮ ብታዩት ሙልጭልጭ ነው የተደራረጉት። ሙልጭልጭ ግን መልሰው ተገናኙ። ገባችሁ? ምክንያቱም እነሱ ከካሜራ ጀርባ ሰላም ስለሆኑ ገባችሁ? ለእኛ ግን ያመናል እንደ አንድ ኦዲየንስ ምናምን የሆነ በቃ የሚበሽቀን ነገር አለ አይደለም? የሚሰማን ስሜት አለ። ላይክ እንደዛ ትላንትም እኔ እንደ ሴት እንደመሆን መጠን የተሰማኝ ነገር ነበረ። ግን ደግሞ ያን ነገር የተጠቀመው ብሩኬ አለ አይደለም ለኛ ለድራማው ምናምን ስለሆነ እንጂ እውነት ይሄ ነገር በሪል ቢሆን ኑሮ እንደዚህ አይነት ነገሮችን አይጠቀምም። እሷም ደግሞ አትቀበልም። ገባችሁ አይደለ? እዛ ቦታ ላይ ያን ነገር እንዲጠቀም የፈቀደችለት ሀይሚ ነች። ሶ የኛ መንጫጫት ምን የሚሉት ነው? እና ምን ትላላችሁ አንዳንዶቻችሁ? ድራማም ቢሆንም አነጋገሩን ያስተካክል እምትሉ አላችሁ። አንድ ሰው ላይ ብቻ ፎከስ የምታደርጉ ማለት ነው። እዚህ ጋር እኔ ወይ ብሩኬ ላይ ወይ ደግሞ ሀይሚዬ ላይ መፍረድ አልችልም። ሁለታቸውም እዚህ ጋር ተወቃሽ ናቸው። ሁለታቸውም ማስተካከል ያለባቸውን ነገር ማስተካከል አለባቸው። ምንድነው እሱ? ለምሳሌ ብሩኬ የሆነ ነገር ሲናገር ሀይሚዬ ኖ ይሄ ነገር መባል የለበትም፣ እንደዚህ መባባል የለብንም፣ ብዙ ኦዲየንሶች ያዝኑብናል፣ የእኛንም ክብር የሚያሳጣ ነገር ነው ብላ መናገር ትችላለች። ገባችሁ? ራሷን የሚያስንቃትን ነገር ማስቆም ትችላለች። ብሩኬም ደግሞ ይሄ ነገር ለእኛ አይበጀንም አይጠቅመንም ብሎ ነገሮችን ማስተካከል ይችላል ማለት ነው። ገባችሁ አይደለ? ስለዚህ እነሱ እዚህ ጋር እንደነገርኳቸው ድራማ ነው ፕራንክ ነው ብለው ስለሚያስቡ ነገ ጧት በፍቅር ስንመጣ ኦዲየንስም በቃ ያን ነገር የበፊቱን ነገር ስለሚረሳው ስራና ስራ ነው ግዴታ ደግሞ እንደዚህ ካላወዘጋገብንና እኛ ሌላ ሙድ ውስጥ ካልገባን እይታ ይኖረዋልም ብለው ስለማያስቡ በዛ መንገድ ነው እየሄዱ ያሉት እኔ እንደሚታየኝ ማለት ነው እንጂ ይሄን ነገር ሁለታቸውም ላይ ነው ጥፋቱ። ሁለታቸውም ቃላታቸውን ወርዳቸውን እንዲያስተካክሉ መናገር መምከር መቻል አለብን። ከዛ ውጭ ግን አንዱን ጥፋተኛ እንዴ ይሄን ነገር ሀይሚዬ ማስቆም ትችላለች እሷ ካልፈለገችው። ኢቭን ይሄ ነገር እኮ ቪዲዮ ከሰሩ በኋላ እኮ ወዶቼ ኤዲት ተደርጎ ነው የሚመጣው። ተስተካክሎ የሚቆረጠው ተቆርጦ ቮይሳቸው ሁሉ ነገራቸው ተስተካክሎ ምናምን ነው የሚለቀቀው። ስለዚህ ኤዲት ሲያደርጉ ደግሞ ሁላቸውም እዛ ጋር አንድ ላይ ሆነው ነው ኤዲት የሚያደርጉት። እሺ አንድ ላይ ሆነው እንኳን ኤዲት ባያደርጉ ቤካ ብቻ ከሆነ ኤዲት የሚያደርገው ሌላ ጊዜ እኮ ቪዲዮን ያዩታል አይደል? የራሳቸውን ቪዲዮ እኮ ያለ ማድረግ ማለት አላት። የዛኔ ሲያንድ ቀን ማስቆም ቦታ ላይ ወይም ሁሉንም ነገር ማለት ነው እንደዚህ ወደ ሚዲያ መሄድ የሌለበትን ነገር ከተሰማቸው እንደዚህ አይነት ቃላቶችን ቤካን ድጋሜ እንደዚህ አይነት ነገሮችን እንትን እንዳትል ቁረጥ ምናምን ተብሎ ይነገራል። ገባችሁ አይደለም? ግን ምንድነው እነሱ ወደውት ፈቅደውት አምነውበት ነው እየሰሩ ያሉት እንጂ ሀይሚዬ ባትፈልገው ወይ ብሩኬ ባይፈልግ የሆነ ነገር በቻናሉም አይለቁም ነበረ። እንዴት እንደምታስቡ አንዳንዴ እኔ በጣም ነው የሚገርመኝ። ከተቆጣችሁ ከመከራችሁ ሁለታቸውን ምከሩ፣ ተቆጡ። ከዛ ውጭ ግን አንዱን ከፍ አንዱን ዝቅ የምታረጉበት ምንም አይነት ምክንያት የላችሁም። ምንም አይነት ምክንያት ማለት ነው። ሲቀጥል ደግሞ የሰውን ልጅ ባለፈ ማንነት የምትለኩ ሰዎች አላችሁ።
ሀይሚዬን ከዚህ በፊት እሷ እኮ እንደዚህ ነበረች፣ እሷ እኮ እንደዚህ ነበረች እያላችሁ ሙልጭ እያረጋችሁ ስትሳደቡ የነበራችሁ ሰዎች ነበራችሁ። አሁን ላይ ደግሞ ብሩኬን የድሮውን እንትን ቻናሉ እኮ ሲመጣ ሀይሚዬ ስትመጣ ነው 55 የገባው ምናምን ሶዋት። ይሄ ነገር እኮ ኖርማል ነው። 50K ነበረ ሀይሚዬ ጋር አንድ ላይ ሲሰሩ ደግሞ እኛ ሆ አንድ ላይ ስሩልን ብለን እንትናለ እኛን ሰበብ አድርጎ ፈጣሪ አገናኛቸው። ከዛም በኋላ አንድ ላይ ሆነው ሲሰሩ ደግሞ ሰብስክራይቡ ጨመረ። 5000 ነው ሰብስክራይብ የጨመረው። የሱም ጨምሯል። ምን የሱ ብቻ የሀይሚዬም ጨመረ እያለ አንድ ላይ አደጉ። በቃ ምንድነው የምታካብዱት? ብሩኬ ድሮም ዘናጭ ነው፣ ቆንጆ ልጅ ነው፣ አሪፍ ልጅ ነው። ምንም የሚወጣለት ነገር የለም። በማንነቱ የማያፍር ልጅ ነው። ሀይሚዬም እንደዛው የመጣችበትን አትረሳም። በማንነታቸው ሁለታቸውም የሚኮሩ ልጆች ናቸው እንጂ የሚያፍሩበት አንዳችም ነገር የለም። እያየናቸው ያደጉ ልጆች ናቸው። ሁለታቸውም እኩል ያደጉ ልጆች ናቸው። ብላችሁ አሁን ደግሞ ምን ይዛችኋል? እንደው የሀይሚዬን እንትን ሀይሚዬ አካውንት የላትም። ዩቲዩብ የሚከፍለውን ብር ለብሩኬ ነው የሚገባው። ሀይሚዬ ምንም እንትን እያለች አይደለም። ስለዚህ በቃ በሀይሚዬ ብር ነው በሀይሚዬ እንትን ነው እያላችሁ የምትሉ አላችሁ። ጤነኛ ናችሁ ወይስ ከየት ከአማኑኤል አምልጣችሁ ነው የመጣችሁ? እንዴት እንደምታስቡ ካላወቃችሁ እኮ አለማወቅ እኮ ኃጢአት አይደለም። ከሚያውቁ ሰዎች ጠይቃችሁ ተረዱ። እንዴ ሀይሚዬም የራሷ አካውንት አላት። የራሷ ቻናል ነው እየሰራች ያለችው፣ እያሳደገች ያለችው የራሷንም ቻናል ነው። ብሩኬም የራሱን ቻናል እያሳደገ ነው። አካውንትም የራሱ ነው። አለቀ። መረዳዳት ባለባቸው ይረዳዳሉ። መስራት ባለባቸው እየተጋገዙ እየሰሩ ቻናላቸውን እርስ በርስ ተባብረው አሳድገዋል። እዚህ ደርሰዋል። የእሷ ነው የእሱ ነው፣ በእሷ ነው ያደገው በእሱ ነው ያደገችው የሚባል ነገር የለም። ሁለታቸውም አንድ ላይ ያደጉ ልጆች ናቸው። እንዴት ነው የምታስቡት እናንተ? ቅንጭላታችሁ እንዴት ነው የሚያስበው? እኔ አላቅም። ደግሞ ብላችሁ አካውንት የላትም ምናምን እናንተ ምን አሳወቃችሁ? አንድ ሰው ቻናሉ የራሱ ከሆነ የሚገባውም አካውንቱም በራሱ ነው እንጂ በሌላ ሰው አይደለም። ለምን እንዴ? ሲጀመር እኮ ደግሞ እቺ ልጅ እኮ ሀይሚዬ እኮ ቤተሰብ ያላት ልጅ ነች። ወንድም አላት፣ እህት አላት፣ ቤተሰብ እናት አባት አላት። ከነሱ በልጣችሁ እናንተ ከነሱ በላይ እኛ ሀሳቢ ነን የምትሉት እናንተ ምንድን ናችሁ? እናንተ የራሳችሁን ህይወት አታስተካክሉ? ማን ናችሁ እናንተ? ሲጀመር ከነሱ በልጣችሁ እኛንን የምናስብላት የምትሉት ማለት ነው። የታያችሁ እናንተ እንዴ? ብሩኬ ይሄን ነገር ስላደረገ በቃ 2 ቤት ገዛ፣ ተቃጠላችሁ። ገና ፎቅም ይገዛል፣ ገና ፕሌንም ይገዛል። ፈጣሪ ከዚህ በላይ ከፍ ያድርገው፣ ሀይሚዬንም ከፍ ያድርጋት። ከዛ ውጭ ግን እንደዚህ ነው ያልተጻፈላችሁን የምታነቡ ዝም ብላችሁ በመጣላችሁ ነገር የምታወሩ ሰዎች ስነ ስርዓታችሁን ይዛችሁ ብትቀመጡ መልካም ነው። እናንተ ራሳችሁን ነው የምታዋርዱት። ራሳችሁ የተናገራችሁት ቃል ራሳችሁን ነው የሚያዋርዳችሁ። የምሬን ነው እንዴ። ታገሱ። በቃ ለሁሉም ነገር ትዕግስት ያስፈልጋል። አሁን ላይ ጨከን ብለው ይሄን ድራማ እየሰሩ ያሉት ምናልባትም ሸቀል አድርገው ማነው ሰርጉንም ቀለበቱንም ፓሪስ ላይ ሊያደርጉት ፈልገው ይሆናል። ምን ይታወቃል? ስለዚህ ታገሱ። በቃ እነሱ ስራ ነው እየሰሩ ያሉት። እውነት ነው ብሎ የሚጋፈጥ ሰው ካለ እስኪ እውነታው ምን ላይ እንደሆነ ያሳውቀኝ ኮሜንት ላይ ማለት ነው። ይሄ ነገር እውነት ነው እንዲህ ነው ብሎ እውነት ነው ብሎ የተረዳበትን መንገድ ያሳውቀኝ። የምሬ ነው። እንደዚህ አይነት እውነት የለም። እንደዚህ አይነት ጸብ የለም። ገባችሁ? ተመካክረው ሁለታቸውም አምነውበት ፈቅደው ወደው ነው እየሰሩ ያሉት። እዚህ ጋር ግን በሚነጋገሩት ነገር በድራማው ልክ ይሄን ነገር አትበሉ፣ ይሄን ነገር አትጠቀሙ እና እንደዚህ እያልን መምከር ነው ማለት ነው። ሌላው ብሩኬ ሊሄድ ነው ምናምን እያላችሁ አንዴ ኳተር ነው፣ አንዴ ዱባይ ሊመጣ ነው፣ አንዴ አሜሪካ ነው ትላላችሁ። በጣም ነው እንዲሄድ የፈለጋችሁት እናንተ። እንዴ ተረጋጉ። የሚለቀቅልን ቪዲዮ በቃ አለ። እሱን በትዕግስት ማየት ነው። በቪዲዮ ልክ አስተያየት፣ ምክር መስጠት ነው። ከዛ ውጪ መንጫጫት አያስፈልግም።